እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት። ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ ማን። ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙን የተጫወቱ በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርጊ ነበር። እናቴ ትሙት ማለት ገና ይላችሁ አሁን የላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ይኸውልህ ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንም አያስቆመን። ወይኔ ፋይናል ድረስ ወይኔ የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባርለ እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደለ? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አውቃለሁ የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባርለ በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫወተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባርለ ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ። ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ግባ እናውጣው እንችላለን። ይሄ ነው የኔ አርሰናል ሀቢቢ። ግባለት እንችላለን ማን ስለሚቻል በቃ ይሄ ነው ማን። እንደዚህ ነው። ሁላችሁም ጀግና ናችሁ። በቃ ለዚህ ለባጅ ታግላችኋል። ሁላችሁም ትችላላችሁ። ይሄ ነው ባላ በቃ ይገባችኋል። ወላሂ በጣም ነው የሚገባችሁ። እንችላለን። ማይ ብራዘር በቃ ቃላት የለኝም ማለት ነው። ለሁላችሁም ቃላት የለኝም። ጨቅ ቪዲዮ ነው የምሰራው። ማይ ብራዘር ቤንጃሚን ዋይት ትችላለህ ሀቢቢ። ይቅርታ በጣም ዊሊያም ሳሊባ፣ ጋብሪኤል ማጋሌሽ፣ አረባል ደክላን ራይስ ምን ጉርነህ ቡካዮ ቪክተር ዮኬሬሽ። ይሄ ነው የኔ ስትራይከር ማን። ጎል አላስቆጠርክም ግን እንደዚህ ደምህን ሰጥተህ እንድትጫወት ነው የምፈልገው። ሉዊስ ስኬሊ ዙቢሜንዲ ተቀይሮ ከገባ በኋላ በአላህ ሊያንድሮ ትሮሳርድ ማይ ብራዘር ወደ ፎርም እየመጣ ያለ ልጅ ማለት ነው ማን። በካላፊዮሪ ሙሉ ከዛ በኋላ ገብታለች ኢንካፒ ምርጥ ነበሩ። እንችላለን ማን። በቃ ይሄ ነው ትረዘ ፕሮሰስ በስተመጨረሻ ማለት ነው ማይ ብራዘር ከ20 ዓመት በኋላ አሳክተናል። ማን አሞኛል ጀሞ። ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ። ጀማው እንዴት መደሰት እንዳለብኝ ራሱ አላቅም፣ ግን ይገባናል። እግዚአብሔርን ከልጅነት እስከ እውቀት በዚህ ክለብ ብዙ ያየን ደጋፊዎች አለንና we deserve it guys። በእውነት እዚህ መድረስ ይገባናል። እዚህ መድረክ ላይ መታየት ይገባናል እና በጣም ደስተኛ ነኝ። ማርያምን እንዴት መደሰት እንዳለብኝ ዛሬ አላቅም። ዛሬ የደስታ ጥግ ላይ ነኝና ውስጤ ምን እየተሰማው እንዳለ ማሳየት ብችል ማውጣት ብችል
በጣም ደስ ይለኝ ነበር። ግን ጌታዬ ሆይ እንዴት መደሰት እንዳለብኝ ራሱ አላቅም። ግን ይኸውላችሁ ይህ ድል ይህ ውጤት ክለባችን ማለት ነው በጣም ወድቆ ተንቆ ተረግጦ እግዚአብሔርን የትም አትደርሱም ተብሎ ብዙ ነገር ተወርቶብን ታክሰን በጧት ተነስተን ትምህርት ቤት ሄደን የጓደኞቻችን መቀለጃ ለሆንን በጧት ተነስተን ስራ ቦታ ስንሄድ የሰፈር ሰው የስራ ቦታ ሰዎች መቀለጃ ላረጉን ሰዎች ለኛ ነው እግዚአብሔርን we deserve it ይውላችሁ ይሄንን ደስታ we deserve it guys እግዚአብሔርን we deserve it በፈጣሪ እንኳን ደስ አለን። በጣም ነው የምወዳችሁ። እመጣለሁ። ይሄ ትንሽ ያው የሆዴን ላውጣው ብዬ ነው እንጂ ይቀረኛል ገና እመጣልሃለሁ። አርሰናል እንዲህ ነው ጨዋታ ቀያሪ አስረግጠህ ነገር ለዛ ለቀጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩልኝ። ዘገነርስ እንኳን ደስ አላችሁ። ከልጅነት እስከ እውቀት ድረስ ለዚህ ታላቅ ክለብ ለከፈላችሁት እያንዳንዱ መስዋዕትነት አርሰናል በዚህ ዓመት ይክሳችኋል። እንግዲህ በዚህ ዓመት ከኔ ጋር ብዙ ነገሮችን ተመልክተናል ብዬ አስባለሁ። ብዙ ክህደቶችን ተመልክተናል። ከማሊያ ማቃጠል፣ ማሊያ መቅደድ፣ ክለብን መክዳት፣ አሰልጣኝን ፎቶ መዘግዘቅ ድረስ ብዙ ነገር ተመልክተናል። እኔ ላይም በርካታ ቪዲዮዎች ተሰርተዋል። አብዷል እስከምባልም ደርሻለሁ። ችግር የለውም። ግን ለአርሰናል ደጋፊዎች ብቻ ሳይሆን ለመላው ለሁሉም ደጋፊዎች ክለባችሁን በምን ደረጃ ማመን እንዳለባችሁና እስከ አንዲት የደም ጠብታ ድረስ ክለባችሁን መደገፍ እንዳለባችሁ በአቅሜ ያስተማርኳችሁ ይመስለኛል። ብዙ መናገር አልፈልግም። ዘገነርስ እንኳን ደስ አላችሁ።